ለጎንደር ከተማ ሁለተኛ ዙር የኮሪደር ልማት ስራ 1.7 ቢሊዮን ብር እንደሚያስፈልግ የከተማ አስተዳደሩ ከንቲባ ቻላቸው ዳኛው ሲገልጹ ለዚሁ የሚሆን የገቢ ማሰባሰቢያ መርሃ ግብርም በመጪው ሰኞ ሚያዝያ 20 ቀን 2017 ዓ.ም ይካሄዳል ተብሏል። ከንቲባው ይህንኑ የገቢ ማሰባሰቢያ መርሃ ግብር አስመልክቶ ዛሬ በአዲስ አበባ ጋዜጣዊ መግለጫ የሰጡ ሲሆን በገቢ ማሰባሰቢያው የጎንደር ከተማ ተወላጅ ዲያስፖራዎች እንዲሁም መላው ኢትዮጵያውያን እንዲሳተፉም ጥሪ ቀርቧል። ሰላማዊት ተሸፈራው ተጨማሪ አላት። የ400 ዓመት የእድሜ ባለጸጋ የሆነችው ታሪካዊቷ ጎንደር ከተማ የእድሜዋን ያህል የዘመነችና ተገቢው መሰረተ ልማት የተሟላላት ስላለመሆኗ የከተማዋ አስተዳደር ይናገራል። አሁን ላይ ታዲያ ከተማዋን በኮሪደር ልማት ለማስዋብና መልሶ ለማልማት ስራዎች ቢጀመሩ በከተማ አስተዳደሩ አቅም ብቻ የሚቻል ሆኖ አልተገኘም ነው ያሉት የከተማዋ ከንቲባ ቻላቸው ዳኛው። ፌዝ 1 ወደ 1.8 ኪሎ ሜትር ፌዝ 1ን አጠናቀን አሁን ወደ ፌዝ 2 ስራዎች ገብተናል። ኦልሬዲ ስራ ጀምረናል። ፌዝ 2 ቅድም እንዳልኩት ከአጼ ቴዎድሮስ ኤርፖርት እስከ ፒያሳ አጼ ቴዎድሮስ ሐውልት ድረስ ያለውን ፌዝ 2 ነው የምንሰራው። የሳይት ክሊር የማድረግ የራይት ኦፍ ዌይ ችግሮችን የመፍታት ስራ ሰርተን ሌሎችንም በዲዛይን መሬት ላይ የሚቀመጡ ስራዎችን እየሰራን ነው የምንገኘው። እንግዲህ በዚህም ቅድም እንዳልኩት ከ1.7 ቢሊዮን ብር በላይ ለዚህ ስራ ያስፈልገናል። እሱን ሀብት ለማሰባሰብ ነው ይሰበሰባል ብለን ነው የምናስበው። የምንሰራውም ለዛ ነው። ለከተማዋ መልሶ ማልሚያና ማስዋቢያ የሚያስፈልገውን ገንዘብ ለመሰብሰብ የታቀደውን መርሃ ግብር አስመልክቶ በሰጡት ጋዜጣዊ መግለጫ ላይ ታዲያ ጎንደር ከተማ ከሌሎች ከተሞች የተለየ ለኮሪደር ልማት ገቢ ማሰባሰብ ያስፈልጋት ለምን ይሆን የሚለውን ጨምሮ የተለያዩ ጥያቄዎች ለከንቲባው ተነስተው ምላሽ ሰጥተውባቸዋል። የፌዴራል ተቋማት፣ የክልል ተቋማት ለኛ አይን ከፋች የሆኑ ዋና የሚባሉ ሜን ስራዎች ላይ ያግዘውናል። እሱን ተከትለን ነው እኛም ፕሮጀክቶችን እያሰፋን እየሰራን ያለ ነው። እንግዲህ ያው በማሰብ መጠን ነው የሚለያየው። እናንተ እንዴት ቀደማችሁ፣ ሌሎች ከተሞች እንዴት ይመጣሉ፣ ሊመጡ ይችላሉ። እኛ ቀድመናል። እንግዲህ ፕሮጀክቶቹ ሁሉም እየተከናወኑ ያሉት በራስ አቅም ነው፣ ሁሉም ከተሞች ማለት ነው፣ እኛንም ጨምሮ ማለት ነው። ስለዚህ ተጨማሪ የሀብት ማሰባሰቢያ መንገዶችን፣ ቴክኒኮችን ተጠቅሞ ሀብት ማምጣት፣ ማሰባሰብ፣ ለጋራ ልማት መጠቀም መቻል አለብን ብለን አስበን እንግዲህ ቀድመናል። ያው ጎንደር የከተሞችም እናት ነች እና መቅደም የቆየ ታሪካችን ስለሆነ እሱን ነው አሁንም የደገም ነው ማለት ነው። በከተማዋ ለሚከናወነው ሁለተኛው ዙር የኮሪደር ልማት ስራ የሚነሱ ነዋሪዎችና የንግድ ስራዎችን አስመልክተው ከንቲባው ለነዚህ የልማት ተነሾች የተሰሩና ሊሰሩ የታቀዱ ተግባራትን አስረድተዋል። በተጨማሪ የኮሪደር ልማት ተነሾች ይኖራሉ። በተለይ የቤት ልማት ፕሮጀክቶች አሉን በእኛ ከተማ። እነሱን የተለያየ አማራጮችን በመጠቀም የቤት ስራ ፕሮጀክቶች ላይ ሰርተናል። አሁን በቅርብ ጊዜ የልማት የቤት ፕሮጀክቶች ላይ እንደምንገባ ነው። ከኮሪደር ከዚህ ኮምፖነንቶቹ ከተቀመጡት በተጨማሪ የሚነሱ አካላትንም ቤት እንዲኖራቸው የማድረግ ስራ ከፋይናንሻል ተቋማት ጋር ተባብረን እየሰራን ነው የምንገኘው። ትንንሽ ደግሞ ሱቅ መንገድ ዳር ላይ የነበራቸውን የገበያ ሼዶች ትልልቅ በመስራት አንዳንዶቹ ወደ 70-80% የደረሱበት ነው ማለት ነው። ለጎንደር ከተማ ሁለተኛ ዙር የኮሪደር ልማት ስራ 1.7 ቢሊዮን ብር እንደሚያስፈልግ በተነገረበት በዚህ መግለጫ ላይ ገቢ ማሰባሰቢያው የፊታችን ሰኞ ሚያዝያ 20 2017 ዓ.ም ሲካሄድ የጎንደር ከተማ ተወላጅ ዲያስፖራዎች እንዲሁም መላው ኢትዮጵያውያን እንዲሳተፉ ጥሪ ቀርቧል።